ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ስራ፣ ጤና፣ ህይወት እንዴት ይዟችኋል? እኔ ጋር ሁሉ ሰላም መልካም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ከረማችሁ? ስራ እንዴት ይዟችኋል? ሳውዲ ብርድ ገብቷል። ብርዱ እንዴት እያረጋችሁ ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም ካልኳችሁ በኋላ ግን እያያችሁት ሳህን ባዶ ሳህን እዚህ ጋር አለ። እዚህ ጋር የገበታ ቅቤ ወይ ደግሞ ዝብዳ ብለው የሚጠሩት አረቦቹ፣ በእኛ ደግሞ የገበታ ቅቤ ብለን የምንጠራው እዚህ ጋር ቅልጬ እየመጥቻለሁ። እዚህ ጋር ባዶ ስኒ ያለኝ የፎሮን ሳህን፣ እዚህ ጋር ደግሞ እንደምንታውቁት ክናፋ ነው ማለት ነው። ከፍቼው መጥቻለሁኝ። በአንድ እጄ ስልኬን ስለምይዘው በአንድ እጄ ስለማይመቸኝ ከፍቼዋለሁ ማለት ነው። እሱን ምንድን ነው የምንታረጊው? ክናፋን እንሰራ ነው። እንደዚህ እዚህ ላረጌ ነው ሰባብሬ እዚህ በዝብዳው አሸዋለሁ ማለት ነው። አሽቼ ፎሮን አስገባዋለሁ። እናንተ ግን ማመስም ትችላላችሁ፣ ማመስ ትችላላችሁ እንደሚበቃችሁ ያህል። እንደዚህ ረጠብ ያለ ነጣ ነጣ ያለውን ግን አንስተን ወደዛ ማስወገድ እንችላለን። ምክንያቱም ይሄኛው በኋላ ላይ ሱሱን ስናረግበት አይበስልም። ከፍችር ብሎ ጠንካራ ነው የሚሆነው እንጂ ለምንም አይጠቅመንም ማለት ነው። ስለዚህ እንደዚህ አነሳለታለሁ፣ ነጭ ነጩን አነሳለት እና ይህን ዝብዳውን ይህንን ሰባብሬ እንደዚህ እሰባብረዋለሁ። ከፋዝ የለበስኩትኝ በእጄ ስለማሸው ነው ማለት ነው። አንዳንዱ ደግሞ አምሰው እሳት ላይ ትንሽ ሞቅ ሞቅ አድርገው ነው የሚያደርጉት። እኔ ግን ሁሌም ስሰራ እንደዚህ ሰባብርና የምሰራውን ያህል መጠኑን በተደጋጋሚ ስለምሰራ ቀንስና የሚበቃኝን ያህል እዚሁ ላይ አሽቼ ፎሮን ውስጥ ወዳው ነው የማስገባው እንጂ አላምስም ማለት ነው። ይኸው እንደምታውቁት እንትን ይላል። የቀነስኩት ነው፣ ብዙ ነው። በኪሎም የሚገዛ አለ፣ በኪሎም አለ፣ በኪሎም ይመጣል። የግዴታ እንደዚህ ላይመጣ ይችላል ታሽጎ ማለት ነው። እንደሚያመጡላችሁ አረቦቹ እንደገዙት መስራት ትችላላችሁ ማለት ነው። እንደዚህ ቀንሻለሁኝ። የራሱ ብዙ ነው፣ ቀንሳለሁ አሁንም እና ክናፋ አብረን እንስራ ብዬ ነው። እንደዚህ ጥምዝዝ ብሏል ማለት ነው። አንደኛ ቅዝቃዜ ነው፣ ሁለተኛ ቅርብ ሰዓት ነው ከበረዶ ቤት ያወጣሁት። እናንተ ሰዓት ካላችሁ ከበረዶ ቤት ማቆየት ትችላላችሁ። አውጥታችሁ ውጪ እንደዚህ ድርቅ ብሎ ስብርብር ያለ ይሆናል ማለት ነው። ያያችሁት አሁን ይሄ ጥምዝዝ እያለ ነው። ዝብዳውን አረጌ ሳሸው ግን ምንም አይልም፣ ቆንጆ ይሆናል ማለት ነው። ይበቃኝ ናሃል ቀንሼ እንደዚህ አርገዋለሁ ማለት ነው። እናንተ በሚበቃችሁ ስንያችሁ ትልቅ ከሆነ ትንሽ ከሆነ እኔ አነስተኛ ናት ማለት ነው። በትንሹ ነው የማረገው፣ ትንሽም አትባልም እና ስለዚህ ዝብዳዬን እንደዚህ እጨምራለሁ ማለት ነው። ጨምሬ በደንብ አሸዋለሁኝ። በኋላ ላይ ስብርብር አረግና ፎሮን ተገባልን በኋላ ግርምሽ ግርምሽ በራሱ ቅልት ነው የሚለው። ታውቃላችሁ፣ አሳያችኋለሁ ማለት ነው። እንደዚህ እሽት አርጌ አፍቼ ስልሶን እንሰራለሁ ማለት ነው። እንደዚህ አረገዋለሁ። ወይ ስልሶ አላልኩም እንዴ? ቅርታ ስልሶን ያልኩት ክሬም ነው። እንደዚህ አርጌ ዝብዳይን ሁሉንም ጨምሬያለሁ ማለት ነው። እናንተ በሚበቃችሁ መልኩ መስራት ትችላላችሁ። እንደዚህ በደንብ ሰባብረዋለሁ፣ በደንብ አሸዋለሁ። ዝብዳው ሁሉንም አድርገዋለሁ፣ በደንብ አሸዋለሁ እና ሳላምስ ነው የማረገው። እንደዚህ ሰባብርለታለሁ። አሸዋውንም ከውስጥ ወይ ክሬሙን ስናረገው ማለት ነው ይዝልና እንደዚህ ስናረገው ግን በደንብ አሸዋለሁኝ። እንደዚህ ስብርብርብር እያረኩኝ
ይሄ ኳስ ኳስ የሆነው ነገር እንደዚህ አንድ በአንድ ነው የማረገው። እዚህ ሳህኑ ላይ ስንያው ላይ ሳረገው እሳት ላይ እንትን ሲል ይበስልልናል በደንብ ማለት ነው። ስለዚህ እንደዚህ አሸዋለሁ። ከናፋ ሁሉም በየቤቱ ይለያያል። አንዳንድ ሰው ለብ ለብ ወይ ደግሞ አመስ አመስ ያደርገዋል። እኔ ግን አላምስም ማለት ነው። እንደዚህ አርጌ ራሱ ያበስልልኛል። በዝብዳው በደንብ አሸዋለሁ፣ ሰባብረዋለሁኝ። ምክንያቱም ክሬሙን አሸዋውን እንዲይዝልኝ ማለት ነው። እና እንደዚህ አርጌ በደንብ ሲኒያው ላይ ፈርሸዋለሁ ማለት ነው። ሲኒዬን እንደዚህ ቀዛ አረግና ቀስ እያልኩኝ እንደዚህ ብትን ነው የማረገው፣ ቁጭ ቁጭ እንዳይል እንደዚህ እየወሰርኩኝ እንደዚህ ወደፊት ጠጋረግና ቀርበውና በደንብ እነሰንሰዋለሁ ማለት ነው። ከላይም አረግበታለሁ፣ ከታች ብቻ አይደለም። ዝብዳ ሲበዛ ምንድን ነው የሚያደርገው ብትሉ ቆንጆ ያረጋል እንዳይደርቅና እንደገና ደግሞ ቁርጥ ሲል ቆንጆ ክናፋ ይሆናል ማለት ነው። ይበስላል፣ በራሱ ሰዓት ይበስላል። አይበስልም ነጭ ነጭ ይኖረዋል ብላችሁ ምናምን እንዳትጨነቁ ማለት ነው። መጀመሪያ እንደዚህ ስብርብር እያረጋችሁ እንደዚህ አርጉት ማለት ነው። ስለዚህ ምንም አይሆንም። ይኸው እንደዚህ ፈርሸዋለሁ፣ ጨምርበታለሁ። ግን ይሄ ቁጥር ቁጥር ያለው ነገር ክሬሙንም ስለማይዘው ስለማይገባው እንደዚህ እያራኩኝ እንትን እለዋለሁ ማለት ነው። ጨምርበታለሁ፣ እንደዚህ እያራኩ ጨምርበታለሁ ማለት ነው። በደንብ በኋላ ላይ ከሳህን ሳህን አርገን ሌላ ሳህን ላይ አርገን ለማቅረብ እንዲመችን ማለት ነው። እንደዚህ እያራኩኝ እፈርሸዋለሁ። እኔ ራሴ በስልኩ በካሜራ ውስጥ እያየሁ ነው የምሰራው። ርቆኛል ማለት ነው። እንደዚህ ፈትቼዋለሁ ማለት ነው። ከላይ የማረግበትን እዚህ ላይ ባዶ ሳህን አለኝ። እዚህ ላይ ግሽጣ መራኤ አለ። ከፍቼው ነው፣ ማንም ሲያውቃል ከፍቼው ነው። አሁን ነው ምክንያቱም በአንድ ጊዜ ስለሆንኩኝ አይመቸኝም። ግሽጣውን አረግበታለሁ ማለት ነው። ሁለት ግሽጣ ጅብን ሳይል አለኝ። ጅንዝ ሳይል አረግበታለሁ ማለት ነው። ጅብን ሳይልም 3-4 ማንኪያ አረግበታለሁ። ይሄንን አንድ ላይ አርጌ አዋህድና ከላይ አረግበትና ከናፋው ላይ ከዛን በዚህ መጨረሻ ላይ ማረገዋለሁ ማለት ነው። አሳያችኋለሁኝ። ውድ ቤተሰቦቼ በጣም ቀላል ሰዓት የማይፈጅ ስራ ቢኖር ማንም ሰው ይወደዋል ብዬ አስባለሁኝ። እኔ ክናፋ መስራት ደስ ይለኛል። ሰዓትም ጊዜ የማይፈጅባችሁም ማለት ነው። በጣም ቀላል ነው። ከቡና ጋር በጣም ይጥማል ማለት ነው። ሞክሩ፣ ትወዱታላችሁ ውድ ቤተሰቦቼ። ይኸው ግሽጣይንና ጅብን ሳይል አርግ ያለው ማለት ነው። አሁን እዚህ ላይ ያረጋለሁኝ። ቆንጆ ክናፋ ይኖረናል። ግሽጣ አይዲ ዝም ብሎ ብታረጉበት እንትን ይላል፣ ቆንጆ አይሆንም ማለት ነው። የግሽጣ የዝባዴው ምንድነው የታምራው ከሆነ ቆንጆ ነው የሚሆነው ማለት ነው። ሲበላም ጣሙ ቆንጆ ነው የሚሆነው። እዚህ አርጌ ከላይ አረግበታለሁ ማለት ነው። እንደዚህ ያልደረሰው ቦታ እንደዚህ እያረኩኝ አዳርሰዋለሁኝ። ከዛ ከላይ ክናፋይን አረጋለሁኝ ማለት ነው። እንደዚህ አርጌ ሁሉም ቦታ አዳርሰዋለሁኝ። የቀረውን አርጌ አረጋለሁኝ በማንኪያ። እንደዚህ እያረኩኝ ያልደረሰበት ቦታ አዳርሰዋለሁ ማለት ነው። ስለዚህ እናንተም በቤታችሁ ባለው ነገር መጠቀም ትችላላችሁ ውድ ቤተሰቦቼ።
እኔንም አበረታቱኝ። ከወደዳችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ዩቱቤን አበረታቱ አሳድጉልኝ ማለት ነው። እንደዚህ አርጌ ጨርሻለሁኝ። ያው ቆንጆ ሆኖልኛል ማለት ነው። ከዛም በኋላ ክናፋይን አምጥቼ ጨምርበታለሁ ማለት ነው። እዚህ ላይ ያሸሁትን ክናፋ እንደዚህ አርጌ ፎሮኑን ለኩሻለሁኝ። ከዛን አስገባለሁ ማለት ነው። ትወዱታላችሁ። እናንተም ሞክሩት፣ ስሩና በጣም ቀላል ነው አሰራሩ። ሰዓትም አይፈጅም፣ ጊዜም አይፈጅም። ሙልት አድርጌ አዳርሰዋለሁ ማለት ነው። ይሄኛውን ልክ እንደ ከታች እንዳረኩበት እንዳለ ሸፍነዋለሁኝ። ሰዎቼ ክናፋዬ ይሄን ይመስላል ማለት ነው። በዚህ ተጠናቋል። በዚህ ተጠናቆ ነጭ ነጭ የሆነው ክሬሙ ትንሽ ታይቶ ነው ማለት ነው። በጣም ቆንጆ ክናፋ ትሰራላችሁ ማለት ነው። በ5 እንደዚህ ይበስልላችኋል። ከታች ከበሰለ በኋላ ከላይ መለኮስ ትችላላችሁ። እዚህ ጋር ደግሞ ሽሪያ አለኝ የሰራሁት በእንት ምንድን ነው እሱ ሄል እና ዌዲ አርጌበታለሁኝ ማለት ነው፣ ገርፋ። ስለዚህ ሳይበዛ እሱንም ትንሽ እንደዚህ አረግበታለሁ ማለት ነው። ከዛም በኋላ ሳይበርድ፣ አሁን በጣም ትኩስ ነው፣ ይሄ እየመጠጠው ነው ማለት ነው። ወዳው ነው እንትን የሚለው ብዝት እንዳይለባችሁ በትንሹ እንደዚህ ሽሪያ ታረጋላችሁ። ከዛም በኋላ በሳህን ነገር ክድን ታረጉታላችሁ። ላቦት ውሃ ምናምን ያመጣል። እሱም በሶፍት ጥርግ እያረጋችሁ ከዛም በኋላ ላይ እንደዚህ ግልብጥ አድርገን ሳህን ላይ ስናረግ፣ ሌላ ሳህን ላይ ስናረግ ምንም አይሆንም ማለት ነው። ቁርጥርጥም አድርገን እዚህ ላይ ቆራርጠን በሳህን መውሰድም እንችላለን ማለት ነው። ውድ ቤተሰቦቼ አዲስ የሆናችሁ ለቤቴ ማለት ነው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያረጋችሁ ዩቱቤን አሳድጉልኝ፣ አበረታቱኝ ከተመቻችሁ ማለት ነው። ዛሬ የላችሁ የመጣሁት ክናፋ ይሄን ይመስል ነበረ። እኔም ወዳችኋለሁ፣ እናንተም አበረታቱኝ ማለት ነው። ቀጣይ ቪዲዮ እስከምንገናኝ መልካም ቸር ሰንብቱልኝ እያልኩኝ እሰናበታችኋለሁኝ። ሁሌ እንደምለው እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ባይ ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ስልክ ገባና እኔም የማወራውን አስጠፋኝ ማለት ነው። እና እዚህ ጋር ሰናበታችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። ባይ